14 ዓመት ሙሉ ዊልቸር ላይ የተቀመጠ ሰው ነው። አንድ ቃል ተናግራ እግዚአብሔር ተናግሯት በቃ ዝም ብለሽ በአማርኛ ቋንቋ ለእኔ ነገረችኝና በአማርኛ ቋንቋ በጌታ በኢየሱስ ክርስቶስ ስም ብለሽ እጅሽን ትከሻው ላይ ጫኝ ብያልኳት። ሙስሊም ነው ቢሆን በጌታ በኢየሱስ ክርስቶስም ብለሽ እጅሽን ጫኝበት። እናስ የ14 ዓመት ዊልቸር ላይ የተቀመጠ ሽባ ሰው ብድግ ብሎ ቆመ። ቤተሰቦቹ፣ ሚስቶቹ፣ ቤተሰቡ ልጆቹ ሁሉ ስግደት ይገባሻል ብለው እግሯ ላይ ሊወድቁ ማለት ነው። ኖ በፍጹም ለሚሚ ስግደት አይገባም። ሙስሊም የበሰበሰ ተብሎ እንደሚባለው በጣም የለየለት ሀብታም ሰው የለየለት እኮ አልኳችሁ። ዱባይ እኔ ምስክር ነኝ። ይኸው የእግዚአብሔር ሴት እዚህ ቁጭ አድርጌ የምነግራችሁ። ለጌታ ክብር ይሁን፣ ጸጋ ይብዛላችሁ። እሺ ሜሴጅ ብትጽፉላት በዋና ስልኳ ላይ ምናልባት ስልኳን እኔ ሰጥቻችሁ በዋና ስልኳ ላይ ካልሆነ በስተቀር ብዙ ትውልድ አሁን እንዲያጨናንቃት አልፈልግም። እቺ ትልቋ ላይ ያደረግኳት ሪያና ሚሚ ብዬ የምላችሁ ያቺ እግዚአብሔር ሴት ናት። እና ፎሎ ካደረጋችኋት አድርጓት። ነገ ትልቅ ስራ ስላለን ማለት ነው። በጣም ትልቅ ስራ ማለት ነው። በጣም ትልቅ ስራ በእውነት ነው የምላችሁ። በጣም 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 ትልቅ ስራ ስላለ ማለት ነው። ፎሎ ካደረጋችኋት አድርጓት፣ ባታደርጓትም ችግር የለውም። ግን ዛሬ ላስተዋውቃችሁ፣ በድምፅ ትሰሟታላችሁ። እግዚአብሔር በትውልድ መካከል ትውልድን ያስነሳል። እኔ በዚች ጥቂቷ ዘመኔ ታግዬ እሷ ናቴዎች ታውቃለች፣ ታጉ ከአውስትራሊያ በቅርቡ ማለት ነው። ኦኬ በዚህ ጥቂቷ ዘመኔ እግዚአብሔር ስንቱን ኃያላን አስነስቷል፣ እህቶችን ወንድሞችን ማለት ነው። እና ስለዚህም እግዚአብሔር እጅግ አድርጌ እባርከዋለሁ፣ አመሰግነዋለሁ። በዚህ ትውልድ መካከል በእነዚህ ዓመታቶች ውስጥ ከብዙ የእግዚአብሔር ወንዶችና ሴቶች ልጆች ጋር ተገናኝቻለሁ። የብዙዎቹም ላይ የእግዚአብሔር ጸጋ ሲሰራ አይቻለሁ። ስለተሰጣቸውም ጸጋ ስጦታ እግዚአብሔር ስለመስጠቱም አይጸጸትም፣ ስለመጥራቱም አይጸጸትም። ጌታንም ባርክ ያለሁኝ በጸጋ ስጦታቸውም ተካፋይ ሆኛለሁ። ግን ወንድሞች እቺቴ ግን እሺ ልተው። ሚሚዬ ሰላም ያቸው፣ እንኳን ደህና መጣሽ። በውስጥሽ የሚሰማሽ ነገር ካለ ማለትም ትችላለሽ። ሰላም እንባያቸው። የእግዚአብሔርን ሕዝብ ተባረኪ። ሰላም ለእናንተ ይሁን ብያለሁ። ወንድሜ ኤርሚያስ ቅዱሳታችን ውጭ ነሽ እንዴ? ወደ ምኒልክ እየሄድኩ ነው። እሱን ሲመጥስ ከላይ ብስትወጣ እነግርሃለሁ። ወደ ምኒልክ ጌታ የሆነ ነገር ታይቶኝ እየሄድኩ ነው። ጌታ ይባረክ፣ ክብሩን እግዚአብሔር ይውሰድ። ተባረኩ። ብዙ ማውራት አልችልም፣ ግን ወደዛ እየሄድኩ ነው። አሜን። ተባረኪ እህቴ። ላይቭ ላይ ስለሆንክ ነው እኔ ሳልነግሩ የወጣሁት ነው። እመለሳለሁ፣ ቶሎ ውስጥ አልገባም። እደውልልሻለሁ። እሺ እደውልልሻለሁ። ኦኬ እሺ። ወደ ሆስፒታል እየሄደች ነው ማለት ነው። እግዚአብሔር በትውልድ መካከል ትውልድ አለው። ማምን እንደሆነ ማንም አያውቅም፣ እግዚአብሔር ካልገለጠ፣ እግዚአብሔር ካላሳየ በስተቀር ማለት ነው። እና እግዚአብሔር ግን ትውልድ አለው። እህቶቼና ወንድሞቼ በምድር ዙሪያ የተበተናችሁ በጣም ብዙዎች፣ በጣም ብዙ የእግዚአብሔር ጸጋ ህይወታችሁ ላይ አክቲቭ ሆኖ የሚሰራ እኔ ምስክር ነኝ። እና እግዚአብሔር ስለ እህቴ ስለ ሚሚ በዘመናት የሸመገለው የአብርሃም አምላክ ለዘላለም ስሙ ይቀደስ። በዘመኔ ሳልሞት እንደኒህን አይነት ልጆች እግዚአብሔር አስነስቶ ስላየው ማለት ነው። ደግሞ በአካልም ጭምር ተገናኝተን ከእንደነኛ ሰዎች ጋር
አብረንም ስለምናገለግል በእግዚአብሔር መንግስት ውስጥ ስላጣመረን ማለት ነውና ሚሚዬ እሷ ናት። ታጊ ሰላም ላንቺ ይሁን። ሰላም ላንተ ይሁን ኤርሚዬ። ዛሬ ሳይ በጣም ደስ ብሎኛል። እንዴት ናችሁ? ኢየሱስ ጌታ ነው። እኔ አሁን ስለሚሚዬ በቃ ቃላት ያጥረኛል። እግዚአብሔር ስሙ ይባረክ። ባይገርምህ እሷ በጣም ያው ለልጄ ባለፈው ጸልያለታለች። ያ ክፉ ከላዩ ላይ ተመቷል። በጣም የሚደንቀው ነገር ምን እንደሆነ ታውቃለህ? እሁድ ዕለት ራሱ ሙሉ ወንጌል ሄደ ቤተክርስቲያን፣ እዛው ሰበታ ያለ የ20 ዓመት ጸሎት እግዚአብሔር መለሰ፣ ጌታን ተቀበለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እውነት ነው። በጣም እንደ ልጇን የመከረችው ከጸለየችለት በኋላ በመከረችው መሰረት እኔ ቅዳሜ ዕለት ማታ ደውዬለት ነገ እኮ ሊሄድ ነው አለኝ። እኔ አላመንኩም፣ በእውነት አላመንኩም። ተንበርክኬ መነሳት እስኪያቅተኝ ድረስ ለእግዚአብሔር የምለው እስኪጠፋኝ ድረስ ጌታ ስሙ ይባረክ። እግዚአብሔር እህታችንን ዘመኗን ይባርክ። እኔ በመልክ አላቃትም፣ ግን ራሷ ሄዳ እህቴ ቤት ራሷ ሄዳ ነው ለልጄ ጸለየችለትና የ20 ዓመት እንቆቅልሽ ነው የተፈታው። ጌታ ስሙ የ20 ዓመት ጸሎትሽ፣ የ20 ዓመት እንባሽ። እውነት ነው። ብዙዎች አውቃሉ፣ ሀኒ ታውቃለች። እውነት ነው። እና ያው እኔ ጌታን ስቀበል ነው እንዳላሳድጋቸው የተደረግኩትና የተባረርኩት። ያው በዛው ነው ወደ ኬንያ ተሰድጄ የወጣሁትና እግዚአብሔር ግን ታማኝ ነው። የታመንኩት ጌታ አላሳፈረኝም። ስሙ ይባረክ። አሜን። ኢየሱስ ጌታ ነው። በጣም ደስ ብሎኛል። የሆነ ቃላት አሜን። ተባረክ ኤርሚዬ። አንተ በአንተ በኩል ነው፣ እኔ አላቃትም፣ ግን የእግዚአብሔር ሴት አለች አልከኝ። ያው አንተ እንቅልፍን አተለሊ ስንት ጊዜ ነው እየደወልክ ቆይ እዚህ ደርሰዋል ምናምን እያሉ የኔ አላቅም ምን እንደምል። ጌታ ዘመንን ይባርክ ኤርሚ። በጣም ነው የማመሰግነው። ተባረክልኝ። አሁንም በርታ። አሁንም እግዚአብሔር ጉልበት ይሁን፣ አቅም ይሁን፣ ብርታት ይሁን፣ ሞገስ ይሁን። በነገር ሁሉ ጌታ ከአንተ ጋር ይሁን። እኔ ያው ጸልይልሃለሁ። በርታ ኤርሚዬ። ተባረክልኝ። ተባረክልኝ ዳግዬ። ለእግዚአብሔር ክብር ይሁን። በልጆቹ በኩል አልፎ የተሰበሩትን የሚጠግን፣ ያዘኑትን የሚያጽናና፣ ለሙታን ሕይወትን የሚሰጥ፣ ያልዳኑትን ወደ መዳን የሚያመጣ፣ እርኩስ መንፈስ ከሰዎች ላይ በታላቅ ድምፅ ጮሆ እንዲወጣ፣ ሰዎች ነፃ እንዲወጡ የሚያደርግ ነፃ አውጪው ጌታ ኢየሱስ በእህቴ በሚሚ ሆኖ እየሰራ ያለው ስራ እጅ ባፍ ያስጭናል። ይሄ ፐብሊክ የምናደርግበት ጊዜ አለ ወንድሞች እናቶቼ፣ ፐብሊክ የምናደርግበት ጊዜ አለ። እኔ ለእያንዳንዷ ነገር ምስክር ነኝ። እና እንደዚህ አይነት ወንዶችና ሴቶች ልጆች አላችሁ፣ የእግዚአብሔር ልጆች። ጌታ የሰጣችሁን ጸጋ አትጣሉ፣ አንሱ። አሁን ወደ ሆስፒታል እየሄድኩ ነው አለች። ዝም ብላ አይደለም የምትሄደው፣ የሆነ ፍትፍት ምናምን ነገር እዛ ብቻ ምናምን ነገር አይደለም የምትሄደው። እና እግዚአብሔር እጅ ባፍ የሚያስጭን ነገር፣ ትልልቅ ነገሮችን እየሰራ አለ። ጌታ ይባረክ። አዲስ አበባ ውስጥ ያላችሁ ሰዎች ምናልባት ባለፈው ልታገኟት የምትወዱ ሰዎች ካላችሁ በተለይ ለብዙ ዘመን ሲያነቡ በጌታ ፊት በስጋቸው ላይ ፈውስን ፈልገው በርኩስ መንፈስ የሚሰቃዩ ሰዎች ካላችሁ እግዚአብሔር ፊትን አያይም፣ እግዚአብሔር ልብን ነው የሚያየው። እና ብዬ አገኟት ብያልኳችሁ እንድታገኟት ብያልኳችሁ እሷ ነበረች። ጌታ ይባረክ። ታግዬ ስለሰማሁት ነገር በጣም ደስ ብሎኛል። የዛንም ቀን ያው እኔም አንቺም ሚሚዬም እየተደዋወን ስለነበር ጌታ ይባረክ። ኖ ቆይ አንዳንድ ሰዎች አሉ። አሁን አንዲት ሴት አለች። አሁን እዚህ መናገር አልፈልግም። እንድታገኛት በክፉ መንፈስ እስራት ውስጥ ሆና እጅግ ተሰቃይታ በበሽታ ሊገላት ተዘጋጅቷል። እዚህ እኔን ታውቃኛለች። አግኛት ብዬ አልኳትኝ። አዲስ አበባ አገኘቻት እና የተገናኙበት የቀጠረቻት ቦታ ጥሩ ቦታ አልነበረም። ክፉ መንፈስ ማኒፌስት አደረገ ለዋ ላይ ማለት ነው። ገና ስታያት እኮ ነው ብዬ የምልህ። ገና ስታያት ማለት ፊቷን ስታየው ነው ብዬ የምልህ። እና በኋላ ላይ እንደገና ደግሞ አመነጫጭቃ ጣልቻት እና እግዚአብሔር ምሕረት ያደርግላችሁ አንዳንድ ሰዎች። ኤኒዌይ እና ለጌታ ክብር ይሁን። እግዚአብሔር ይባረክ። ታግዬ ስለሰማኑ ነገር ወገኖች፣ እህቶች፣ ወንድሞች ጸጋ ይብዛላችሁ።
ጌታ ይባረክ። ሚሚዬ በዚህ በውስጥ ላይ ቴክስት ብጽፉላት አትመልስም። እንድትመልስም አሁን ጊዜው ስላይደለ አትመልስም። ግን እንደው ኤርጀንት የሆነ ነገር ካለ በውስጥ እኔን ኮንታክት አድርጉኝ፣ አገናኛችሁና ስልኳን ሰጥቻችሁ በውስጥ ታገኟታላችሁ። ቲክታክ ላይ ሜሴጅ ምናምን ነገር አትመልስም። እኔም እንድትመልስ ፈቃደኛ አይደለም። ምክንያቱም በዚህ በጣም ብዙ ሜሴጅ ስለሆነ የሚመጣ ማለት ነው። ዲስኬሬጅ የሚያደርግ በተለያየ ነገር ስላለ አይሆንም። ግን አልኳችሁ ጌታ ኢየሱስን የምታምኑ ወንድሞችና እህቶቼ ካላችሁ የአብ ልጅ ኢየሱስ ዛሬም ይሰራል። በሚሚ ብቻ አይደለም፣ በዳጊም በሁሉም ልጆቹ እግዚአብሔር ይሰራል። አትናቁ፣ አትክፉ። ሰው ማን እንደሆነ አታውቁትም። አጋንኛ አይደለም የምነግራችሁ፣ አታውቁትም። እህቶችና ወንድሞቼ አጋንኜ በጣም ለጥጫ አጋንኛ አይደለም የምነግራችሁ። በዓለም ዙሪያ ካለ ህዝብ መካከል አሁን መጀመሪያ ማንን ትሰማለህ ብላችሁ ብትሉኝ እች ልጅ ነው የምሰማት። እና እግዚአብሔር ሰዎችን ይሰጣል፣ ሰው ግን ሰውን አያውቅም። ሰውን አያውቅም። እንደኔ ከባል ሀገሩ አካባቢ ላይ ነው ያመጣት እና ለጌታ ክብር ይሁን። አንድ ቀን ግን በደንብ በስፒክ ዘ ትሩዝ ተናገር እውነቱን ቴሌቪዥን ላይ ታዩናላችሁ። እኔ እና እሷን ማለት ነው። የመጀመሪያ ተጋባዥ እሷ ነች የምትሆነው። የመጀመሪያ ተጋባዥ እሷ ነች የምትሆነው። ስፒክ ዘ ትሩዝ ተናገር እውነቱን ቴሌቪዥን ፕሮግራም ማለት ነው። እና ለእግዚአብሔር ክብር ይሁን። ጌታ ይባረክ። ጸጋ ይብዛላችሁ። እሺ መዳንን በተመለከተ እንመለስ ወደ ወንጌል። መዳንን በተመለከተ በክርስቶስ ኢየሱስ አምኖ ሰው ከዘላለም ፍርድ እንዲድን፣ ከዘላለም ሞት እንዲድን እግዚአብሔር ልጁን የሰጠው። ኦኬ አምናችሁ በእግዚአብሔር ልጅ ላይ አምናችሁ ማለት ሚሚ አዳኝ አይደለችም። ልብ በሉ እሺ። ሚሚ አዳኝ አይደለችም፣ ግን እግዚአብሔር በፈውስ ጸጋ አኖይንትድ አድርጎ አስነስቷታል። በቃ በዚህ ነው ያልክ ነው የምነግራችሁ። ሚሚ አዳኝ አይደለችም። ልብ በሉ። ሪያና አዳኝ አይደለችም። አዳኙ ጌታ ኢየሱስ ነው። ጌታ ኢየሱስን የምታምኑት ከሆነ በውስጥ መስመር ላይ የጻፉልኝ ታገኛቸዋላችሁ። ጸልያ ያለ እግዚአብሔር ምሪት አትንቀሳቀስም። ጸልያ ግን መታ አድርግ ያላትን ታደርጋለች። ውጤቱን ታየዋለ ማለት ነው። አሁን የምትሄደው ወደ ሆስፒታል ለሱ ነው፣ በሱ ጉዳይ ነው፣ ሌላ አይደለም። ኦኬ። ስለዚህ በውስጥ መስመር በእግዚአብሔር ልጅ እመኑ። አዳኙ ኢየሱስ ነው። ሚሚ ነቲንግ ናት። ዳጊ ነቲንግ ነው። ኤርሚያስ ነቲንግ ነው። ማንም ብትሆን ታጉም ማናችንም ነቲንግ ማለት ምንም ልናደርግ አንችልም። እኛ እሱ በእኛ በኩል አልፎ ግን ሲሰራ እኛ የክብር ዕቃዎቹ ነንና በእኛ በኩል አልፎ እግዚአብሔር የሚያድነውን ያድናል፣ የሚፈታውን ይፈታል፣ የሚያስነሳውን ከሙታን ያስነሳል፣ ስብራትን ይጠግናል። አንዷን ብቻ ለሃይላይት ልንገራችሁ። አረብ ሀገራት በሰው ቤት ስለነበረች ማዳም ቤት ነግሬያችኋለሁ። 14 ዓመት ሙሉ ዊልቸር ላይ የተቀመጠ ሰው ነው። አንድ ቃል ተናግራ እግዚአብሔር ተናግሯት በቃ ዝም ብለሽ በአማርኛ ቋንቋ ለእኔ ነገረችኝና በአማርኛ ቋንቋ በጌታ በኢየሱስ ክርስቶስ ስም ብለሽ እጅሽን ትከሻው ላይ ጫኝ ብያልኳት። ሙስሊም ነው። ያ ከመሆኑ ግን በፊት ቤት ውስጥ ግቢያቸው ውስጥ እሷ የነበረችበት ግቢ ውስጥ ይመስለኛል ወይ ጎረቤት አካባቢ ላይ እግዚአብሔር ሁለት ነገር አሳያት። ሁለት እባቦች፣ በህይወት ያለ እባብ ማለት ነው። እና ጥቁሩ ከለር ያለው እባብ ቆሻሻ ልደፋ ስትወጣ እዚህ ማዳም ቤት ዱባይ እኮ ነው ብዬምልህ። የአረብ ሀገር ሴቶች ብለህ የምትንቀው ሰውዬ አንተ ተዘፍዝፈህ አውሮፓና አሜሪካ ካናዳ ቁጭ ብለህ ማክዶናልድ እየበላህ እያለ የማዳምን ሩዝ የምትቀቅል ብለህ የምትላት ብረት ድስትና ጭልፋ እያጠበች የልዑል እጅ ከነሱ ጋር እንዳለ አሁንም አረብ ሀገር ያሉ ቅድም እህቴ ተስፋነች ቅድም ገብታ ነበር እነገኒ በጣም ብዙዎች ማለት ነው። አረብ አገር የአረብ ሀገር ሴቶች የምትሏቸው ማለት ነው። እግዚአብሔር ስንቶቹን እንደቀባ አሁን ልጥራ እንኳን ብዬ ብል ከ8 እስከ 10 ልጠራላችሁ እችላለሁ። እላያቸው ላይ የሚሰራውን የልዑልን መንፈስ እኔ ስለማውቀው ማለት ነው።
እና እባቡን ገደልኩት አለች የዛን ቀን ማለት ነው። ከዛ ሁለተኛውን ደግሞ እግዚአብሔር ካርቶን ነው ምናምን ነገር የተቀመጠበት እሱ ውስጥ አለ ብሎ አላት የልዑል እግዚአብሔር መንፈስ። ከዛስ ሰውየው ላይ ሄዳ ጌታ ተናግሮኛል አለች። ፈራች። አትፍሪ ሚሚዬ፣ ሂጂና በአማርኛ ቋንቋም ቢሆን በጌታ በኢየሱስ ክርስቶስን ብለሽ እጅሽን ጫኝበት። በእግዚአብሔር ምሪት የተገናኘኑ ከኔ ጋር የተገናኘንበት ነገር ራሱ ያስደንቃል። ራሱ ልዑሉ ልኳት ስለመጣች ነው እኔ ጋር የተገናኘ ነው። እናስ የ14 ዓመት ዊልቸር ላይ የተቀመጠ ሽባ ሰው ብድግ ብሎ ቆመ። ቤተሰቦቹ፣ ሚስቶቹ፣ ቤተሰቡ ልጆቹ ሁሉ ስግደት ይገባሻል ብለው እግሯ ላይ ሊወድቁ ማለት ነው። ኖ ኖ ኖ ኖ ኖ ኖ ኖ ኖ፣ በፍጹም ለሚሚ ስግደት አይገባም። ዳጊ ሲዘምር ሙታን ቢነሳ ለዳጊ ስግደት አይገባም። ኤርምያስ ሰብኮ ጌታ ሰዎች ቢቀበሉ በፍጹም ለእኛ ስግደት አይገባም። የ14 ዓመት ሽባ ሰው ከዊልቸር ላይ ሙስሊም የበሰበሰ ተብሎ እንደሚባለው በጣም የለየለት ሀብታም ሰው የለየለት እኮ አልኳችሁ። ዱባይ እኔ ምስክር ነኝ። ይኸው የእግዚአብሔር ሴት እዚህ ቁጭ አድርጌ የምነግራችሁ እንደኔ በበሽታ የሚሰቃዩ ሰዎች አሉ። ከፈለግሽ እዚሁ አገር ቤትም ቤት ልግዛልሽ፣ ፐብሊክ ሳናረገው በድብቅ እየዞርሽ ለጓደኞቼ እንደኔ በበሽታ የሚሰቃዩ አሉ፣ ለእነሱ እንድጸልይልኝ እፈልጋለሁ ብሎ አላት። እያንዳንዷን ነገር የምንመካከረው ንጉሱ ስላገናኘን እግዚአብሔር ልጅ ማለት ነው። እና ስትለኝ አይ አይሆንም እንዳትቀበይ ሚሚዬ፣ ምንም ሳንቲም እንዳትቀበይ፣ ቤቱንም እንዳትቀበይ፣ በጌታ ፊት እንጸልያለን፣ ከንጉሱ እንጸልያለን። ስንጸልይ ራሱ ይነግርሻል። ስንጸልይ ጌታ ዋጋሽ በሰማይ ነው እንዳትቀበይ አላታ። የይሁዳው አንበሳ የእግዚአብሔር ልጅ ዱባይ ላይ ነው ቤት ልግዛልሽ አላት። ወሽሟት አይደለም፣ ክብር ስላየ ማለት ነው። በቅርብ ነው ያገባችሁ፣ ዓመት ምናምን አካባቢ ቢሆን ነው። በክብር ነው ያገባችሁ። የሴት ንጽህናዋን ሳታስደፍር ነው ያገባችሁ። የዚህን ያህል ማወራት እህቴ ነች። የተባረከ ባል ነው የሰጣት። ወሽሞ በውሽምነት እኮ ሊያስቀምጣት አይደለም። 14 ዓመት ሽባ ሰው ከዊልቸር ላይ እንደ ፌንጣ ዘሎ ሲነሳ ቤት ልስራልሽ አላት። ኢትዮጵያም እዚህም አይቻልም አለ አባዬ። ቴንኪው። አንዱን የምነግራችሁ አንዷን ብቻ በእነዚህ ዓመታቶች ውስጥ አንዷን ብቻ አልኳችሁ ወንድሞች፣ እናቶች። ምን ልላችሁ ነው? ስንት የእግዚአብሔር ጸጋ ነው በእናንተ ውስጥ የሚገለጠው እህቴ፣ ወንድሜ፣ አንተ፣ አንቺ። ያ ጸጋ እንዲያድግ አድርጋችሁታል ወንድሞቼ። ጸጋ እኮ ያድጋል። የተሰጣችሁን ስጦታ እያቃለላችሁ ወይ ሌሎች እያቃለሉባችሁ እንድትቀጥሉ ለምንድን የምትፈቅዱት? ፈልጉት እግዚአብሔርን፣ ተጠጉ እግዚአብሔርን። በቅድስናና በጽድቅ ኑሮ ኑሩ። አረብ ሀገር የሄደ ሴት ሁሉ በሙሉ ከወንድ ጋር እየተኛ እንደፈለገ የሚገለሙት መስሏችሁ ከሆነ ተሳስታችኋል እህቶችና ወንድሞች። አረብ ሀገር የሄደ ሴት ሁሉ አልኩ ከወንድ ጋር ራሳቸውን እየሸጡ ምናምን ነገር የሚመስላችሁ ሰዎች በጣም ተሳስታችኋል። እንደዚች አይነት ጀግና ሴት በንጽህና የሴት ንጽህናቸውን ጠብቀው ከባሎቻቸው ጋር ክብራቸውን ጠብቀው ለጌታ የሚኖሩም ጀግኖች አሉ ወንድሞች፣ እናቶች። ልዑል ስሙ ለዘላለም የተባረከ ይሁን። የጸጋ ስጦታችሁን ጠብቁ። የጸጋ ስጦታችሁን ጠብቁ። የተሰጣችሁን የልጅነትን ስልጣናችሁን ጠብቁ። ልጅነትን ጠብቁ። እግዚአብሔር ልጆች አሉት። እህቶቼና ወንድሞቼ፣ አሁን ራሱ እንኳን አረብ ሀገር ዱባይ ላይ የሚሰሩ ሳውዲ የሚሰሩ ኩዌት፣ ባህሬን፣ ጆርዳን፣ ሊባኖስ የሚደውሉልኝ እህቶቼ፣ በውስጥ የምንተዋወቅ ዝም ብዬ አይደለም። በውስጥ መስመር በቃ እህቴ ተስፍዬ ተስፋነሽ ምናምን ነገር ዝም ብዬ አይደለም። አንቺ ልዑሉ እጅ አለብሽ እኮ ነው ብዬ የምልሽ እህቴ። ያወራኋችሁ በውስጥ የእግዚአብሔርን ድምፅ የእግዚአብሔርን ራእይ አይታችሁ በውስጥ ያወራችሁ ሰዎች ህልማችሁን ራእያችሁን ይዛችሁ አትቀመጡ። ገኒ ያለሽ አይደል? ማነው? ሳራ ነች። ገኒ
ሳርዬ ማለሽ ቅድም አይቼሻለሁ። እንዳትጥሉ መቅዲ የዱባያ እንዳትቀልዱ። ኦኬ የተሰጣችሁ ስጦታ እላችሁ ላይ እየተገለጠ ያለው የልዑል እግዚአብሔር መንፈስ አረብ ሀገር ሆነሽ እኮ አልናቅሽም። የአረብ ሀገር ሴት ብለው ይንቃሉ። እንዴት ነው የአረብ ሀገር ሴት ተብሎ የሚናቀው? ሰዎች ወንድሞች፣ እናቶች፣ መቅዲ ዱባይ፣ ሳራ ዱባይ፣ ተስፋነሽ ዱባይ ነው አይ ቲንክ ሳውዲ። በጣም እህቶችና ወንድሞች እንደዚህ ብጠራችሁ አሁን አንድ ማት አላችሁ እናንተ ሰዎች። ይኸው ሚሚዬን በቃ ብሎ ሲላት በቃ ለባለቤቷ ለአሰሪዋ ተናግሮ ነው እግዚአብሔር ከቤት እንድትወጣ ያደረገው። በክብር ያው በክብር እኮ ነው የሚል በክብር አሁን ለእኔ ስራ ፈልጋታለሁ እያለች ብሏት ጌታ በህልም ተገልጦላት ለሙስሊም ሴት አልቅሳ በእንባን የሸኘቻት በክብር ማለት ነው። ዱባይ ኃይለኛ ዝናብ ዘንቦ ኤርፖርቱን ሁሉ ጎርፍ ያጠለቀለቀው ጊዜ የዛን ጊዜ ነው የወጣችው ሚሚዬ። ለእኔ እና ለቤቴ እጅግ የተወደደች እግዚአብሔር ሴት ናት። በጣም የተወደደች እግዚአብሔር ሴት ናት። አይ ቲንክ ስልክ ገብቶብሻል ሚሚዬ፣ በውስጥ ደውልሻለሁ። ውረጅና ጨርሽ፣ ችግር የለውም። ኦኬ እንዳትሳቀቅ ማለት ነው። ወንድሞች እናቶች፣ የተሰጣችሁን የጸጋ ስጦታ ችላ እንዳትሉ። በእያንዳንዳችን ውስጥ የጸጋ ስጦታ አለ። እታግዬ ውስጥሽ የጸጋ ስጦታ አለ። ማርታ ውስጥሽ የጸጋ ስጦታ አለ። ኤልሲ ውስጥሽ የጸጋ ስጦታ አለ። መንደሪን ውስጣችሁ የጸጋ ስጦታ አለ። ዳግዬ ውስጥ የጸጋ ስጦታ አለ። ከመዘመር የበለጠ እንደውም ያለፈም ጭምር ማለት ነው። ዝማሬውም ጸጋ ነው። ከዚህም ደግሞ ያለፈ የወንጌል ሰባኪነት፣ የንግግር ጥበብ ሰምተን እኮ አንጠግብ፣ እውነት ለመናገር ማለት ነው። ማን ስለሆነ ግን ዳጊ ቆይ ከሌሎች ሰዎች ሁሉ በምን የተሻለ ነገር ስላለው? በእውቀት ዳጊን የሚበልጡት የሉም አሉ። በእድሜ ጌታን ዳጊን የሚበልጡት የሉም አሉ። በትምህርት ዳጊን ይበልጡ አይኖ በከፍተኛ ማዕረግ እንደተመረቀ ነግሮናል፣ መስክሮልናል። ግን ከዛ የሚበልጡት የሉም አሉ። ታዲያ ዳጊ ዝማሬው ብቻ ነው እንደሚያምረው? ወንድሞች እናቶች፣ የንግግር ለዛውስ? ወንድሞች እናቶች፣ ማን ይሄንን የሰጠው? ከሱፐር ማርኬት እየሄደ እየገዛ እያመጣ አይደለም እዚህ የሚጠቀመው። እግዚአብሔር ነው ስጦታ የሚሰጥ እና ጌታን ይበልጥ እንጠጋው። ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። በጣም ደስተኛ ነኝ። በቅርብ ስለምንገናኝ ታግዬ እንዳልኩሽ ትመጫለሽ ብያለሁኝ። እዚህ ታያታለሽ። ሀንቾም አንቺም ማለት ነው። ጎረቤት ስለሆንን ቡና አፍልተን እንጠራችኋለን። የ3 ሰዓት የአውሮፕላን በረራ ነው። ትመጣላችሁ። ሚሚን ታያታላችሁ። በአካል እንገናኛለን። በእውነት እናንተ ምስክሮች ትሆናላችሁ። ከዚህ በፊትም ነግሬያችኋለሁ። በትልቅ ስራ እንገናኛለን። ከእግዚአብሔር አፍ ቃል ስለወጣ የአብርሃም አምላክ ስሙ ገናናና ኃያል የሆነው የተፈራው ጌታ ምስክር ነው። እንገናኛለን በብዙ ክብር። የንጉሱ እልልታ በመካከላቸው ነው ተብሎ እንደተጻፈ የንጉሱ እልልታ በመካከላችን፣ ንጉሱ ሲደምቅ እናየዋለን። ኢየሱስ ከፍ ሲል ሲልቅ፣ እኛ ስናንስ፣ ዳጊ ሲያንስ፣ ኤርሚያስ ሲያንስ፣ ሚሚ ስታንስ፣ ፓስተሩ ሲያንስ፣ ነቢዩ ሲያንስ፣ ኢየሱስ ግን ሲልቅ እናየዋለን። ክብር አለ በፊት ለፊታችን። ወንድሞች እናቶቼ፣ ክብር አለ። ለዚህ ነው የመንገራገጩ የበዛው። ለዚህ ነው ከፊት ከኋላ ከቅርብ ከሩቅ ውጊያው መጠላለፉ ምናምን ነገር የበዛው። ተሻግረናል ሸለቆውን። ክብር አለ ከፊት ለፊታችን፣ ያውም የወንጌል ስራ ትልቁ ነገር ማለት ነው። እና ለእግዚአብሔር ክብር ይሁን። ቴንኪ ወንድሞቼ። ዳግዬ የሚለው ነገር ካለ መጨረሻ ይበልና
ልጆቼም ከመተኛታቸው በፊት አንድ 25 ደቂቃ ቀርቷል። እነሱን ማጫወት አለብኝ በአባለኛም ጊዜ ስጠን ስለተባልኩ ዳጊ የምትለው ካለ በልና እንጨርስ። ወይ ደግሞ የምትቆዩ ከሆነ ነገረ ድነት ላይ የሚወራ ከሆነ ለእናንተ ጊዜውን መተው እችላለሁኝ። ድምፅ እያሰማው መቆየት እችላለሁኝ። ኦኬ። የምወደው ደግሞ አንዱ የምወደው ወንድሜ ደግሞ መጣ። የእውነት የምወደው ማለት ነው። የእውነት እኮ ነው የምወደው። ምን ጥሎብኝ ሆን ብያለን። ሮያልዬ እንኳን ደህና መጣ። እንዴት ነህ? ሰላም ነው። ደህና ነኝ። ታውቃለህ ግን እንደምወድህ የእውነት አውቃለሁ። እኔም እወድሃለሁ ወንድሜ እግዚአብሔርን። አዎ በቃ ምን ይሆን ምክንያቱ ብዬ አልጠይቅም። ምክንያቱም ጌታ እንዳደረገው ስለማቅ ማለት ነው። ይሄ ጌታ ልብ ካልሆነ በስተቀር ሌላ ሊሆን አይችልም። እና ግን በጣም እወድሃለሁ። አንተ የእኔ ወንድም ሆነ በክርስቶስ ኢየሱስ በማመን የእኔ ወንድም ሆነህ ይሄ እንደዚህ ግብግብ እያለን የምንሰብከውን የጌታን የኢየሱስ ክርስቶስን ወንጌል የምትሰብክ የወንጌል ሰባኪ አድርጎ እንደሚያስነሳ የነገርኩህን ቃል እስኪፈጸም ድረስ ስለ አንተ በጌታ ፊት እኔ ጸልያለሁ ማለት ነው። እኔ አሁን አንተ እኮ አላልኩም። እኔ ስለ አንተ በጌታ ፊት ጸልያለሁ ነው ያልኩህ። አሁን እንደ ልቤ ነው የማወራው። ባለፈው እነዛ ነጫጭባዎች ፊት ተጫውተብኛል። አሁን አገር ቤት ነኝ ያለ እኔ እኮ በጌታ ፊት እኮ ጸልያለሁ እኮ ነው ያልኩህ። ሮያል ጌታ ምስገ ደግሞ እንደው ፎቶህን ደግሞ ባገኝ ፎቶህን ይህን ሰውዬ ጌታ ኢየሱስ እኔ በተሸነፍኩበት በአንተ ፍቅር፣ ዳጊ በተሸነፍበት፣ ልጆች በተሸነፍንበት በአንተ ፍቅር ልቡን ማርካው የያዘው ብዬ እኔ ሪፖርት ወደ ንጉሱ ወደ ሰማያት ወደ ልዑል እግዚአብሔር ነው የማቀርበው። ጸሎቴም እኔ ኦልሬዲ በሰላም ነው ቀጥያለሁ አለሁ። ጌታ ይባረካለሁ። ሪያል እያለሁ ተባረክ። አዎ ጠፋሁኝ። ጴንጤዎች አርጀንቲና ሜሲ እንዳላት ጴንጤዎች አንተ እንዳላቸው አሁን ያወቅኩት። ምንም በቃ ቲክቶክ ላይ ባዶ። እኔ ደግሞ ፎሎ ካረኩት ውስጥ አንተ ስለሆንክ ምንም መተልኛ አታውቅም። ይገርማል። ኧረ ስንት በጣም አሪፍ ነው። አንድ ማት ጴንጤ ያለ እንዳለው አንተ ምን እያለ ኧረ በስመ አብ በር የሉም። ጴንጤ አንተ ሊንከባከቡ ይገባል። ማርያምን እንዴ ምንም እኔ እንግዲህ ፎሎ ያረኩት ከጴንጤ አንተን ብቻ ነው። ስለዚህ አንተ ስለምትመጣልኝ እንደሆነ አላውቅም። ብቻ ኤኒዌይስ ደህና ነህ አይደለ ኤርሚ? ደህና ነኝ ሮያልዬ። አዎ ጌታ ይባርክ። ደህና ነኝ ከነ ቤተሰቤ። ትንሽ ጠፋ ብያለሁኝ። በጣም አሪፍ። ምናልባት አሁን ልክ እንደዚህ ትንሽ የተወሰኑ በሰላም ነው ሮያልዬ፣ በሰላም ነው። መጽሐፉን እያነበብክ ነው አይደል? መጽሐፍ ቅዱስ መጽሐፍ ቅዱስ ያው እንደ ድሮ አይደለም፣ አነባለሁ። ምን ላይ ደረስክ እስካሁን? እንደ ድሮ አይደለም። አሁን ዮሐንስንማ አንብቤዋለሁ፣ ከተከትኩት። አንተ ዮሐንስ ይጥማል። ደገምከው? ዮሐንስን ደገምኩት። አሁን የወደድኩት ከሁሉ ዮሐንስ ፊልሙንም ያየሁት ፊልምም ስለሚመስለኝ በጣም ተመችቶኛል። ዮሐንስ ደጋግማ አንብበው። በቃ ከተመቻ ችግር የለውም። ደጋግማ አንብበው። አንዴ ጨርሰው ከሆነ ወደ ሌሎቹ መጽሐፍ እንኳን ለመሄድ እንትን ካልክ ደጋግመህ ዮሐንስን 21 ምዕራፍ ስለሆነ በአንክሮ በማስተዋል ምን እያለ እንዳለ ሐዋርያው መጽሐፍ ቅዱስ ማንበብ ይገርመኛል። እና አንድ ጓደኛ የምንዳኔ ታውቃለህ፣ አንተ መመርመር አለብህ እንደውም ብሎኛል። የጤንነት ነው ወይ አንተ አሁን መጽሐፍ ቅዱስ ላይ ስታነብ ይገርመኛል፣ ደነገጥኩኝ ብሎኛል። እንዴት መጽሐፍ ቅዱስ ስላነብ ታውቃለህ? አዎ ማለት የኛ ግሩፕ ውስጥ መጽሐፍ ቅዱስ የሚያነብ የለም። አንዱ ማንም ወይ ጉድ። እኔ ለራሴ ይገርመኛል ስል ለክብር እኮ ነው የተጠራኸው። አንተ ነው ያላወቀው እንጂ የሚያውቅህ ጌታ ያውቃል። ለዛ ነው እኔ ፕሮፌሰር ያደረኩብህ። ዝም ብዬ ከአንደበቴ አውጥቼ የተናገርኩ መስለው ነው። እና ትመጣለህ፣ መምጣት አይቀርም። ግን የት ነው መጣው? ዳገት ቁልቁለቱን ሸለቆ ጋራውን የት ነው መጣው? ወደ ኢየሱስ ነው፣ ወደ ኢየሱስ ነው። ወደ ማለት መጣ ነው። ወደ እኔ አልጠራም።
ኖ ኖ ወደ እኔ አልጠራም። ኢትዮጵያ መጥቻለሁ ልልህ ነው። ወደ ኢየሱስ ነው የምትመጣው። ጌታ ምስክር ነው። ወደ ኢየሱስ ትመጣና አሁን ውስጥ ኢየሱስ ጋር አይደለም፣ በእውነት አይደለም። ሮያል አይደለም መስሎሃል። አንተ ከኢየሱስ ጋር ያለህ ከኢየሱስ ጋር የምትኖር መስሎሃል። ኢየሱስን የምታውቀው መስሎሃል። እሱ አንተን ያውቃል። አንተ ግን እሱን የምታውቀው ይመስልሃል ነው ያልኩህ። ለአንተ ብቻ አይደለም ለብዙዎች ማለት ነው። ግን አታውቀውም። እሱን ማወቅ ማለት በዮሐንስ 17:3 ላይ እንደሚናገረው እውነተኛ አምላክ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ኢየሱስን ማወቅ ማለት ያውቀዋለሁ እንደ እግዚ ነው ብናህነ ኢየሱስ ክርስቶስ እንደማለት አይደለም። አዎ አውቀዋለሁ ኢየሱስ ጌታ ነው እንደማለት አይደለም። ማወቅ ማለት ኢየሱስን ያወቀ ሰው ምን ይሆናል? ምን ያገኛል? መጽሐፉ በዚህ ጉዳይ ላይ ምን ይላል? ኢየሱስን ያወቁ ሰዎች ሕይወታቸው ምን ይመስላል? ከሞት በኋላ ስላለው ሕይወታቸው ምን ያህል እርግጠኞች ይሆናሉ ብሎ የሚለው ማለት ነው። ስለዚህ መምጣት አይቀርም ብዬ የምልህ ልክ ነው። በጣም ብዙ እኔ አንተን ሳስብ አንዴ ደንበር ሲቲ ላይ እየሰራው በነበረበት ሰዓት ላይ አንዲት እህት ነበረች እና ወንጌል እንደዚህ ሰብካቸው ነበረ። ከዚህ በፊትም ተናግሬያታለሁ። እሷን እህት እና ወንጌል ሰብካቸው ነበር። ባይዞ እዛ መስሪያ ቤት ነው ደሞዜ ተከልክሎ 2 ጊዜ ተከስሼ ሳሚ ይባላል። አጭር ጠይም የማህበረ ቅዱሳን አባል ነው፣ የኦርቶዶክስ እምነት ተከታይ። ከሱ በላይ የነበረው ወንደሰን ይባላል። የወንጌል ብርሃን ቤተክርስቲያን ደህንነት ትምህርት ውስጥ ያስተምር ነበረ ወንደሰን የሚባል እሱ ዋናው ከላይ ሆኖ፣ ሳሚ ደግሞ ከሱ በታች ያለ አስተዳደር ነበርና ይሄ ኤርሚያስ ወንጌል ይሰብካል ምሳ በምንበላበት ቁርስ በምንበላበት አካባቢ አላስቀምጣለን ብለው እነ ፍሬ ነው ምናምን ነገር የሚባሉ ሴቶችና ሌሎችም ሆነው ተሰብስበው ሄደው ከሰሱ። ጠራኝ ቢሮ። ቤቱ የስራ ቤት እንጂ የወንጌል መስበኪያ ቤት አይደለም ገብተዋል አለኝ። አይ በስራ ደግሞ ማንም አያማኝ፣ ራሱም ያውቃል። ብርቱ ነው የሚለኝ ሲጠራኝ፣ ራሱ ብርቱ ነው የሚለኝ ሳሚ ራሱ ማለት ነው። በስራ እንደዚህ አልምጥ አይደለሁም፣ ሲሪየስ ነኝ። ከእኔ ጋር ስራ አብረህ ከቆምክ የሆነ አወታትፌ እሰራለሁ ብለህ ካልክ እጣልሃለሁ። ማንም ማለት ነው። የምር ነው የምሰራው ነገሮችን ሁሉ የእውነት የምር ነው የምናደርገው። እና ከሰሰኝና እኔ ስራዬን አልበደልኩም። ምሳ ሰዓት የምንገናኝበት ቁርስ የምንበላበት ቦታ ላይ ሲገናኙ ስለ አርሰናል፣ ስለ ማንቸስተር፣ ቼልሲ ስንት አስገባ ዛሬ እውነትን ነው ቶተንሃምስ ሳተ ምናምን ነገር እያሉ ያወራሉ። ስለ ኢትዮጵያ ፖለቲካ ያወራሉ፣ ስለ ኢኮኖሚ ያወራሉ። እንትናን አወጣኋት ላወጣት ነው አወጣሁት እያሉ ያወራሉ። እኔ ደግሞ አወጣኋትም ብዬ የምለው ነገር የለኝም። ቼልሲም አርሰናል ማንቸስተር ምናምን ነገር ብዬ አልልም። የማንም ደጋፊ አይደለሁም። ኳስ ጥሩ የተጫወተ ሰው ያለውኝ ጥሩ ለተጫወተ ሰው ምናምን ነገር ነው የማደርገው ማለት ነው። ስለዚህ እኔ ደግሞ አሁን እንዳሁን የነካኝ ሰዓት ያኔም ነክቶኛል። ስለ ጌታ ስለ ኢየሱስ ክርስቶስ እናገራለሁ። ደንበል ህንፃ የአቶ የምሩ ነጋ ነው። እሳቸው ደግሞ ጴንጤ እንደሆኑ ይታወቃል። እሳቸው ጴንጤ ስለሆኑ አይደለም፣ ጴንጤ ቤት እዛ ድርጅት ውስጥ ስላለው አይደለም መስበክ ሞራሌ ወይ ደግሞ መንፈሴ የተነሳሳው የትኛውን ቦታ የምሰብከው ነው። ስለዚህ ምሳ ቦታ ላይ ቁርስ ቦታ ላይ እኔም ተራ ሲደርስ እነሱ አወጣኋት ምናምን ነገር ተብሎ ሲባል እኔ ደግሞ ጌታ ኢየሱስ ይወዳቸዋል ብዬ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ብዬ ቀጠለ ጀመረው። እንግዲህ ደግሞ እኔ እነዚህ ጴንጤዎች ሲያስጠሉ ምናምን ነገር ይሉ ነበር እና በዚህ መካከል በተናጥልም በህብረትም ወንጌል ሰብኪያቸዋለሁ። ለዛ ነው ቢሮ ሄደው የከሰሱኝ ሳሚ ጋር። አንዲት ጠይም ልጅ አሁን ስሟን የረሳኋት ልጅ አንዴ ምን አየች? ህልም አየሁ አለችኝ። በጠዋት ላይ መታ የጠዋት ገቢ ነበርና ህልም አየሁ አለችኝ። ምን አየሽ አልኳት። ትልቅ ተራራ ላይ ቆመህ ለብዙ ህዝብ ወንጌል ትሰብካለና ትልቅ ተራራ ላይ ሆነህ እጅን ወደታች አድርገህ እኔ ወደ ተራራ ወደ አንተ ለመምጣት እፈልጋለሁኝ፣ ግን እወድቃለሁ፣ እነሳለሁ፣ እወድቃለሁ፣ እነሳለሁ፣ እወድቃለሁ፣ እነሳለሁ። ወደ ተራራው ጫፍ ላይ መውጣት እፈልጋለሁ። ደስ የሚል ነገር እዛ ይታያል። በርቀት ነው የማየው እና መውጣት እፈልጋለሁ፣ ግን አልቻልኩም። እና እጅህንም ራሱ እንደዚህ ልከህ ልታወጣኝ ትፈልጋለህ ወደ ላይ፣ ግን አልሆንም። እና በዚህ መካከል ነቃው እና ተራራውን እንዲህ አይነት ህልም አይቼ አላቅም። ምንድነው አለችኝ።
ክብረት የሚባል ወንድም እዚህ ካለ እሱ ምስክር ነው፣ እዛ ስላለ ማለት ነው። በወቅቱ ስለነበረ ልጅቷን ያውቃታል። ጠይም ወፍራም ልጅ ነች። እና ምን አልኳት? አየሽ አልኳት። አዎ እንግዲህ የኦርቶዶክስ እምነት ተከታይ ነች፣ ልብ በሉ። አየሽ አልኳት። አዎ አለችኝ። ህልም አየሽ እንዴ? በጣም በእውነት በጣም ነው የሚገርመው። እንደዚህ አይነት ህልም አይቼ አላውቅም አለች። የተራራው ማማር፣ ተራራው ላይ ያለው መንፈስ ደስ ሲል፣ ከላይ ደግሞ አንተ ያለህበት አካባቢ አለችኝ። ኦኬ እንግዲህ ትርጉሙ ይሄ ነው። ምንድን ነው ብላ ስትለኝ ትርጉሙ ይሄ ነው አልኳት። ተራራው የእግዚአብሔር መንግስት ነው አልኳት። ተራራው የእግዚአብሔር መንግስት ነው። እኔ ያለሁበት ያ የእግዚአብሔር መንግስት የክርስቶስ መንግስት ነው። ወደ እኔ ልትመጪ ነበር አይደል የፈለግሽው አልኳት። አዎ። እሷ ግን እየወደቅኩ እየተነሳው አልቻልኩም አለች። ይሄ ማለት ምን ማለት እንደሆነ ታውቃለህ? ወንጌል ነግሬያት ጌታን ተቀባይ ብያት ነበረ፣ ለእሷም ለሌሎቹም። ኧረ እኔ ልክ አሁን ሮያል እንደሚል ማለት እኔ እንደው ኪዳነ ምሕረት ምስክሬ እግሬን ይስበራው አንገቴን ይቁረጠው አንገቴን ይጠምዝዘው ነው የምትለው። ጌታን ብትቀበይ ይሻልሻል፣ ለአንቺም ለአንተም ለእናንተም ብዬ ነግሬያቸዋለሁ በሙሉ። እና እንደዚህ ያለች ስትማር ስትገዘት ነበር ማለት ነው። እና ምን አልኳት? ጌታ ሳይቶሻል ወደ እግዚአብሔር መንግስት መጨረሻ ላይ እንደውም ወጣሁ ነው ምናምን ነገር አለች ይመስለኛል። እና አልኳት ወደ ጌታ መምጣትሽ የማይቀር ነው። ለምን? የወንጌልን ዘር እግዚአብሔር በሰጠኝ ጸጋ እዛ ቤት ውስጥ 4ኛ ነው 5ኛ ፍሎር ላይ ደንበል ሲቲ ሰብክ ያለው አንተ ውሸታም ብሎ የሚል ሰው የለም። የሚያውቁኝ ሰዎች ያውቃሉ። ኦኬ። እና መምጣትሽ አይቀርም ወደ እግዚአብሔር መንግስት ወደ ክርስቶስ አልኳት። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አለች። ይኸውልህ ወደ ክርስቶስ መምጣትሽ አይቀርም ብዬ ስላት ነው በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ብለው የሚሉት ማለት ነው። አይኖ ሃይማኖት ቤት እንደዚህ እንደሚባል አውቃለሁኝ እንጂ አሜን ይሁን ልዩ ወደ እሱ መምጣትማ እንዴ መድኃኔዓለም አንድያ አይባልም። ወደ ጌታ መምጣትሽ የማይቀር ነው። ግን ብዙ ትላላጫለሽ፣ ብዙ ትገባበጫለሽ፣ ብዙ ትወድቂያለሽ። ያ ሳይሆን ግን የመዳን ጊዜሽን አታስረዝሚ። ትድን ዘንድ ትወዳለህ ብሎ እንዳለው እዛ በመጥመቂያ ስፍራ የነበረውን ሰው ጌታ ትድን ዘንድ ትወዳለህ ብሎ ሲል ሰው የለኝም ብሎ ይላል። ሰው ለሌላቸው ሰው ሆኖ የመጣው ጌታ መዳን ትወዳለህ ብሎ ሲል እሱ እዚህ ሌላ ዝባዝንኬ ያበዛል ማለት ነው። እግዚአብሔር እዚህ ሊጠራት ፈልጎ በረኛው በኤርምያስ በኩል ወንጌል ሰምታለች እና እንደዚህ አይነት ህልም አየሁ ብላ በጣም በህልሙ እውነት ጄኒውን እንደሆነ አንደኛ ከመንፈስ ቅዱስ ምስክርነት አለኝ፣ ሁለተኛ ንግግሯ ራሱ ያስታውቃል። እና በእርግጠኝነት ልንገራችሁ ከዛ በኋላ ስልኳንም አልያዝኩም። እኔ ከዛ መስሪያ ቤት ወጣሁኝ ተባረሬ። ያ ሰው ወንጌል ሰብከሃል ብሎ የወር ደመወዜን ከልክሎ አባረረኝ ከደንበል ሲቲ። በዚህ ነው የተባረርኩት። እኔም ወጋየሁ እንደ ሰው እነ ታጉን አሁን ቅድም ታጊ ገብታ የነበረችው ከአውስትራሊያ ልጆቿንና ትዳሯን ኮርተታ ይወጣችሁ ታውቃለህ። አሁን ከሱ ጋር ሲታሰብ ምንድን ነው ብትል አሁን የኛ ምን ይባላል? ታቂ ጊኔስቲክ ጌታን ስለተቀበለች ነው። እችት ታጉ ጌታን ስለተቀበለች ባሏ ፈታት። ልጆቿን ሁሉ ትታ ንብረቷን ትታ የኔ ዘመን ሕያው ምስክር ናት። እኔ የወር ደመወዜን የተከለከልኩት፣ እሷ ግን ሀብት ጥሪቷን፣ ልጆቿን፣ ትዳሯን አጥታ ንብረቷ ተወስዶ የወለደቻቸው ልጆቿን ሚሚዬ የጸለችለት አንዱ እሱ ነው። 20 ዓመት ሙሉ ስለ ልጆቿ ታነባ ነበር። እንደነኛ አይነት ምስክሮች አሉ። እግዚአብሔርን እጅግ አድርጌ አመሰግናለሁ። ለገባቸው ወንጌል የሚኖሩ ስለ ኢየሱስ የተሰደዱ ልጆቻቸውን፣ ትዳራቸውን፣ ሀብታቸውን ያጡት እቺው ታጉዚ እኔ የወር ደመወዜን አባረሬ ብያውን እኔ እዚህ ለስሟ ማስጠሪያ ያውቁና አሰፋች እንደሚል ያገሬ ገበሬ ጉራዬን አልቸረችርም። የወር ደመወዜን ግን ከልክሎ አባሮኛል ከስራ ቦታ። ውጣ፣ ይሄ መስመኪያ ቤት አይደለም ማለት። እንዴት አንተ ውጣ ትለኛለህ? ቤቱ የክርስቲያን ቤት ነው እኮ ማለት እኮ እችላለሁ ብራዘርዬ። እና የአቶ የምሩ ነጋ ቤት ስለሆነ እሳቸው ጴንጤ ስለሆኑ እንዴት በእሳቸው መስሪያ ቤት አትስበክ ብለህ ትለኛለህ? ራስህ ትወጣታለህ አንተ ኦርቶዶክስ ስለሆንክ። አላልኩም፣ አልልም።
እሳቸው ይሄንን አያውቁም። እርግጠኛ ነኝ እኔንም አያውቁም፣ እሱንም አያውቁትም። ከሱ በታች በጣም ብዙ ማለት ከሱ በላይ ብዙ አስተዳደሮች ስላሉ ማለት ነው። ግን ሲወጡ ሲገቡ አይተናቸዋል። እሳቸውን የሚሆን ሌሎችም ትልቅ ሰዎች እዛ ሲገቡ ሲወጡ አይቻለሁ። ደሞዜን ከለከለኝ፣ ጠራኝና ቢሮ ፈርም አለኝ። ሁለተኛ እዚህ ቁርስ ላይ ሄደህ ኢየሱስ ያድናል እያልክ አንዴ እያለቀስክ አንተ እንትን እያልክ ቁርስ የሚበሉትን ሰዎች ሰላማቸውን አትንሳ አለኛ። ኢየሱስ ያድናል ብዬ ስላልኩ ነው ሰላምን የነሳሁት ወንድም አለ። እኔ ሰው እኮ እዚህ ቲክቶክ ላይ መተን እኮ ስብከት የጀመርን የሚመስለው ወንድሞች ናቶች እና ሰላማቸውን አትንሳ እንዴ። መስሪያ ቤቱንም ሰላም መረበሽ የለብንም። እንግዳ ሁሉ እኮ ነው አንተ የምትሰብከው አለኝ። አዎ እንግዶቹን ሁሉንም ሰብከው ጌታ ምስክሬ። ይኸውልሽ እህትዬ እግዚአብሔር ይባረክ፣ መልካም ምሳ መልካም ቁርስ ምናምን ብያቸው እቀጥላለሁ። ብሬኪንግ ኒውስ ስለማን ነው የማወራው? ስለተሰቀለው ስለ እግዚአብሔር ልጅ ነው። ስለ ድንግሊቱ ስለ ማኅፀኗ ፍሬ ስለ ኢየሱስ ነው የምሰብከው። ማን ነው አትስበክ ብሎ ሊል የሚችል ኃይል? ያው ቢያባርሩ ከመስሪያ ቤት ነው፣ ቢከለክሉ ደሞዝ ነው። 50 ሳንቲም አልነበረኝም ስወጣ። የቤት ኪራይ የምከፍለው የለኝም፣ የምበላው የለኝም። የወር ደሞዜን ከለከለኝ። ፈርም አለኝ። አልፈርም። ለምን የፈርም ያለኝ? ኢየሱስን ሁለተኛ አልሰብክም ብለህ እዚህ ወንጌል አልሰብክም፣ የሃይማኖት ቤት መስበኪያ ስላይደለ አልሰብክም ብለህ ፈርም አለኝ። አልፈርምም አልኩት። እንደውም ለአንተ ያስፈልግሃል ሳሚ አልኩት። እኔን አለኝ። አዎ አንተ ራሱ ድነት ያስፈልግሃል። ይኸው የአባቶቼ አምላክ ልዑል እግዚአብሔር ምስክር እኮ ነው አልኳቸው። ያስፈልግሃል አንተ አልኩት። ቢሮ ውስጥ ቁጭ ብለን ተናድጄ አይደለም፣ ደሞዜን ስለከለከለኝ አይደለም፣ እየሳቁ አልኩ፣ ፊቴ እየፈካ አልኩ። ፊቴ እየፈካ አልኩ። ያስፈልግሃል ሳሚ አልኩት። አቶ ሳሙኤል ለአንተማ ያስፈልግሃል። ጌታ ኢየሱስ እኮ ለሰው ልጆች በደልና ኃጢአት ነው የሞተው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ተብሎ ተጽፏል። በዓለም ውስጥ ካሉ ከተወደዱት አንዱ የአዳም ዘር አንተ ነህ። ክርስቶስ ለኃጢአተኞች ነው የሞተው። አንተም ኃጢአተኛው አንተ ነህ። በስሙ ብታምን የኃጢአትህን ይቅርታ አግኝተህ የእግዚአብሔር ልጅ ተብለህ ትጠራለህ። ይሄ መዳን ወደ አንተም እንዲደርስ ነው ብዬ ቢሮ ላይ ቁጭ ብዬ ማንም ምስክርነት በሌለበት ኢየሱስ ብቻ ጌታዬ እየሰማኝ ነገርኩት። ደሞዝን ቆርጫለሁ። የመስሪያ ቤቱን ሕግ አላከበርክም። እዚህ ቤቱ የወንጌል መስበኪያ ቤት አይደለም፣ የሃይማኖት መስበኪያ ቤት አይደለም። ሰምተናል። አንተ ሰራተኞቹን ብቻ አይደለም እኮ የአንተ እኮ ድፍረት እንግዶቹን ሁሉ ነው የምትሰብከው አለኝ። እና ታዲያ ሊስተናገር የመጣ ሰውዬ ሁሉ ኢየሱስን ሰምቶ መሄድ አለበት። አክብሬው ማለት ነው። ጋሼ ብዬ የምላቸውን ጋሼ፣ አቶ ብዬ የምላቸውን አንቶ፣ ክቡር ብዬ የምላቸውን ክቡር፣ እማሆይ ብዬ የምላቸውን እማሆይ ብዬ ግን ተናግሬ አውቃለሁ። ነውር ነው እንደ ኢየሱስን መናገር? ምን አልከኝ ወንድም አለ? ነውር ነው እንዴ ስለ አንድ መነኩሴ ስለ ኢየሱስ ክርስቶስን መናገር? ነውር ነው እንደ አንድ ስለ ትልቅ የሀብታም የዚህ ዓለም ገንዘብ ያለው ሀብታም ሰው መጥቶ እዛ ቢስተናገድ ለእሱ ወንጌል መንገድ ነውር ነው እንዴ? በተለይ ደግሞ አንድ ለአንድ እንደዚህ መተስቀመጡ በጣም የሚመቻቸኝ አልኩ። ማህሙድ አህመድ ብቻ ነው ያመለጠኝ ከኃይሌ ገብረስላሴ ጋር እንደመጣው ማለት ነው። ሌሎችም ሰዎች መጡና ከበቡ። ጀማ ሆነ። አየህ፣ ጀማ ሆነ። ኃይሌን በግል ባገኘው ነግረዋለሁ። ኃይሌ ሻለቃ ኃይሌ ገብረስላሴ ማለት ነው። ለምን እንደማይነገረው ወንድም አለ ኢትዮጵያዊ ጀግና አትሌታችን መሆኑን ሪስፔክት አድርጌ፣ ግን ይኸውልህ ሻለቃ ኃይሌ ገብረስላሴ ጌታ ኢየሱስ ለአንተ ያስፈልግሃል ብዬ እንድናገረው የሚከለክለኝ ኃይል ማን ያለው ነው እኮ ብዬ የምለው። ግን ታዋቂ ሰዎች ስለነበሩ አብረው መጡ። ብዙ ሰዎች አብረዋቸው ነበሩ። እዚህ በዘመኑ የነበሩትን የመንግስት ባለስልጣናት እነንትና ብዬ ብልልህ አንዳንዶቹን ተው ስልህ ተው እኮ ማለት ተው ማለት ነው። አንተ ኢየሱስ የማይነገርበት ቦታ የማይነገረው ሰው የለም። በክርስቶስ ኢየሱስ ወንጌል የማልደፍረው ሰው የለም ማለት በመናገር ማለት ነው። ትልቅነቴ እንዴት ልታከብር እኮ ይገባል። አንተ ጀረናሉ ምናምን ነገር 3 ኮከብ ያላቸውን ጀረናሉ ሁሉ አግኝቻቸዋለሁ። ኦኬ አግኝቻቸዋለሁ። ይነገራቸዋል። በያዙ ሽጉጥ ግንባሬን ይሉኛል ብሎ አይፈራም ወንጌል። ኢየሱስ የትኛውም ቦታ ላይ ይወራል። ደሞዜን ቆረጠው።
አስረክበው ጣለኝ። አባዬ ያኔ ይታገል ነበረ። እኔ ጌታ ይፈልግሃል አንተ ሰው እግዚአብሔር ለወንጌል አገልግሎት ይፈልግሃል ይሉኛል። ጉባኤ እግዚአብሔር ስመጣ የሚያገለግሉ አገልጋዮች በመገለጥ እና እኔ ደግሞ እንዴ ምን እበላለሁ? ገና እኮ ያኔ ልጅ የለ ምን የለ ድስት የለ ምን የለ ምን እበላለሁ? እንዴት እሆናለሁ? የ40 ብር ነው የ50 ብር ቤት ኪራይ ነው የተከራየሁት ፈረንሳይ ለጋ ሲሆን ቀበሌ 07 ኦኬ። ራስ ካሳ ግቢ ብዙም አይርቅም። ሸለቆዋ አለች የምታውቋት። ኦኬ እዛ ሸለቆ አካባቢ ነበረ ጥሻ ውስጥ የሆኑ ቆራቢ መነኩሴ ቤት ተከራይቼ 40 ብርና 50 ብር ደሞዜ አይዶን ያኔ 70 ብር 80 ብር ነበር። የተረፈችዋል ዝም ብሎ ጥብኛ ሽልጦ ምናምን ነገር ገዝቼ የምበላባት ማለት ነው። ልብሴ ብታይ ላም አኝካ የተፋችው ልብስ የሚመስል ነው ያለኝ፣ ምክንያቱም ስለሌለኝ ማለት ነው። የአዲስ አበባ ሰዎች ደግሞ ጌታ ይባርካችሁ አሰጡም። በራችሁን አንኳኩተን እንኳን እንዳንለምን በግንብ ያጠራችሁት። ከላይ እንኳን ዘለን የራብን ሰዎች እንኳን ለስርቆት ሳይሆን እንደው ባካችሁ እንደው ብለን ለመለመን በብርጭቆ ሙሉ አጥራችሁታል። እናንተ እንደዚህ አይነቶች ናችሁ። ከዛዘብን በእውነት አዲስ አበቤዎች በአደገኛ አጥር ክላርክ አደገኛ አጥር ይላል በሙሉ እና እርቦኝ ወንድሞች እናቶቼ ስራ በነበረኝ ሰዓት ላይ የገዛሁት ልብስ ነበረ። ጌታ ለአገልግሎት ሲጠራኝ ስወጣ እርቦኝ ለቆራሌ የሚያምር ሱፌን ሸጫለሁኝ። ቆራሌው የሚገዛኝ አጥቶ ማለት ነው። እርቦኝ ለምን አሰራም? ከስራ ቦታ ነው ጌታ ይጠራኝ እፈልጋለሁ ብሎ ማለት ነው። እርቦኝ እኔ ገና ገጠርም ሰው ስለሆንኩ ብዙ አሁን እንደዚህ እንደ ዛሬ ባውቀው ነበር ዳጊም ባውቀው ኖሮ እንደምንም እጁን ጠምዝዤ መኪናውን እቀበለው ነበር። እሱ በማርቸሪስ ነው ምናምን ነገር ነበር የሚመጣው እዛኛ ቸርች ሲመጣ። ቦርጩ ልነግራችሁ አልችልም፣ ውፍረቱ የዳጊ ማለት ነው። ያኔ ያው ገልብጣችሁ አንብቡት። እነሱን እንኳን ተጠግቼ እንዳልጠይቅ የኔ ፍርሃት ማለት ነው። እርቦኝ ዳግዬ ቀጭ ነው፣ ግን እነዚህ እንደ ቀጭነቱ አይደለም። ብራዘርዬ ዘኪዮስ አጭር ሰው ነበረ አሉ። ልክ ነው፣ አጭር ሰው ነው። ግን አጭር ሰው እንደመሆኑ ብቻ እንዳይመስል በጣም ባለ ሀብት ነው። ዘኪዮስ በጣም ሀብታም ሰው ነው። ቀረጥ የሚቀርጥ ነበር ለሮማውያን ቄሳር። ዘኪዮስ ሆይ ፈጥነህ ውረድ፣ ዛሬ በቤት ውል ዘንድ ይገባሃል ብሎ ያለው ሰውዬ እንደ ቁመቱ ማጠር እንዳይመስልህ ነበረው። ጨላ ነው ገንዘብ ምናምን ነገር ማለት ሮያል እንደሚሉት። ዳግኝም እንደ ቅጥነቱ አልነበረም እና መኪና ያንከባለለ ሲመጣ አውቀዋለሁ። ያኔ አሜሪካ ሲገባ አይደለም መኪና መንዳት የጀመረው። እነሱ እንኳን እንዳልጠይቅ ፍርሃት ሸብቦኝ ማለት ነው። አየህ በጠኔ ልንሞት እኮ ነው የምልህ። ጌታ ይባርክ ምለህ ትላለህ አንተ። ጌታ ይባርክ ትላለህ። ሳንቲምን ስጥ። አጠገብ ቸርች ውስጥ ያለ በጣም ብዙ ሰው አለ። እኔስ ያንን ዘመን አለፍኩትኝ። ያን ዘመን አለፍኩት። ጮርናቄ የሚገዛልን አተን ማለት ነው። እና ልብሴ ይሸጫለሁ። የሚያማምር ሱፍ አልኩ በገዛሁት ዋጋ ግማሹን እንኳን የማይሞላ ግን ክብር ነበር። ሃሌሉያ! አቤት 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 አቤት! እግዚአብሔር ግን ያኔ ነው ህይወቴን የነካት። በዚያን ጊዜ እና ወንጌል ይሰበካል። የትኛውን ቦታ ላይ ወንጌል ይሰበካል። እኔ ስጨቃጨቅ በሄድኩበት ጉባኤ እግዚአብሔር ለወንጌል አገልግሎት አንተ ሰው ይፈልጋል ውጣ ይልሃል እግዚአብሔር። ውጣ ይልሃል። ሙሉ ወንጌል ሲሄድ ውጣ ይልሃል እግዚአብሔር። ና ውጣና አገልግለኝ ይልሃል እግዚአብሔር። ቃለ ሕይወት ሲሄድ ውጣ ይልሃል። መሰረ ክርስቶስ ሲሄድ ውጣ ይልሃል። እፈልገዋለሁ ይለኛል ይህን ሰው እያሉ ማለት ገስት ሃውስ እንኳን ለጸሎት ገብቼ ይኸው እነ መምህር ጌታቸው ምትኩ ምስክሮች ናቸው። እነ መምህር ጌታ ጽጌ ደብረ ዘይት ሄደን በተሐድሶ አገልግሎት ውስጥ
አንድ ማን ነው አህመድ የሚባል ከወሎ አገር ነው የመጣው፣ ደሴ ወይ ኮምቦልቻ ምናምን ነገር፣ አለምነህ ጀንበሩን ያውቀዋል። እሱ መጥቶ ሊያገለግለ ይኸው እነ ጌታቸው እነ መርጌታ ጽጌ እነ መርጌታ ሙሴ ምስክሮች ናቸው። ማና አንተ ጥግ ላይ የተቀመጥከው ሰውዬ እግዚአብሔር ለወንጌል አገልግሎት ይፈልጋል። ይህን ሰውዬ ቢሮ እንዳታስቀምጠው አለው ጌታቸውን። ትምህርትና ስልጠና ክፍል ነበርኩኝ ከነቀሲስ ብርሃኑ ጋር። ቴዲ ያውቃቸዋል፣ እውነት አርነት ያወጣል፣ ያውቃቸዋል እነዚህን አገልጋዮች። ይኸው አልዋሽም፣ በመዋሸት ሰይጣንን አላገለግለውም። እኔ የክርስቶስ አገልጋይ ነኝ። ውጣ፣ ይሄን ሰውዬ ቢሮ እንዳታስቀምጡት አለ። መጡ። ቢሮ እንዳታስቀምጡት፣ እግዚአብሔር ለወንጌል አገልግሎት ይፈልገዋል አላለም። ሰውየው ከእስልምና ሃይማኖት የመጣ ሰው ነው። አይቲም መካኒስ ቤተክርስቲያን ምናምን ነገር የሚያገለግል ነው። በጣም ግን የእግዚአብሔር ክብር ያለበት ሰው ነው። መጥቶ እንደዛ ብሎ ውጣ ይልሃል፣ በየሄድኩበት ውጣ ይልሃል ነው። እኔ ደግሞ ምን እበላለሁ? የቤት ኪራይ ምን እከፍላለሁ? ዘመድ የለ፣ ሚስት የለ፣ ድስት የለ። ያኔ ወንድሞች እናቶቼ ጥሪ እግዚአብሔር አምጥቶላችሁ ምን እበላለሁ ምን እጠጣለሁ ብለህ የምትል ወንድሜ፣ ለአንተ ለአንቺ ምስክር እንዲሆን የምነግራችሁ ጌታ ውጡ ብሎ ካላችሁ ውጡ። ውጡ ካላችሁ ውጡ። ውጣ ካላለ ቁጭ በል። ውጡ ካላችሁ ግን ውጡ። በህልሜ ስንት ሌሊቶች እግዚአብሔር የዮሐንስ 3:16ን ሞቅ አድርጌ ሰው በተሰበሰበበት እሰብካለሁ አልኩ። ላበላብ እስከሆን ድረስ ነው የምሰብከው። ስነሳ ህልም ነው። ስብሐት ለአብ ወወልድ ወመንፈስ ቅዱስ። በኢየሱስ ስም አለ ወገኔ፣ እውነት እኮ ነው። እሰብክልሃለሁ አልኩ። ያድናል፣ ኢየሱስ ጌታ ነው እያልኩ ማለት ነው። ደግነቱ ማማን ያኔ ስላለገባዋት እንጂ በዛ መወራጨት እውነት ሰውነቴ ተንቀሳቅሶ ቢሆን አፍንጫዋን ማንጋጭለዋን ሁሉ ብዬ ልጠላት እችል ነበር። ሚስቴን አጠገቤ ስለምተኛ እንዳሁኑ ቢሆን ያድናል፣ ጌታ ነው እያልኩ አንድ ማት ህዝብ እሰብክልሃለሁ በሌሊት በህልም። ስነሳ ህልም ነው። ስነሳ ህልም ነው። ስነሳ ህልም ነው። አሁንም ስነሳ ህልም ነው። ጌታ ደጋግሞ መናገሩ ውጣ እያለኝ ነው። እኔ ታባት ያቅልሃለሁ በነ ፓስተር ፋሲል በኩል እየነገረኝ፣ በነ ወንጌላዊ ስንታየሁ ተስፋዬ በኩል እየነገረኝ፣ በአገልጋዮች አሁን በነ መድን በኩል ቀጠና 2 ሙሉ ወንጌል እየነገረኝ፣ እኔ ገና ያው ልቆምጬ ሆንኩ እንዳያቆነኝ ምንም ብዙ ገና እንትን አላልኩም። ግን ጌታ ስትለኝ በቃ ከተቀመጥኩበት ነው የምነሳው። ከተቀመጥኩበት ነው የምነሳው። ኢየሱስ ስትል በቃ አይሆንልኝም። ጌታ ብዬ ስነፈርቅ ነው የምታገኘኝ ወድቄ ማለት ነው። እና መጨረሻ ስወጣ ግን 50 ሳንቲም ይዤ ነው የወጣሁት። አባረሩኝ ከደንበል። አንተ አባረሩኝ፣ ወጣሁ። ዴች ገዳ ታወር ገባው። ፍሬንድሽፕ አጠገብ የነበረው እዛም አንድ ክርስቲያን እህት ጥሩ ታማኝ የሆነ ሰው ፈልጉልኝ ብላ በኃላፊነት ነው የተቀጠርኩት። እዛ ሄድኩኝ። እዛ ገባው በኃላፊነት አስተዳደር ማለት ነው። ገባው። እዛም ስራ ጀመርኩ። ከእሷ ጋር በጽድቅ ጉዳይ ተጣላን። ባለፈው እንደነገርኩ ማለት ነው። የሰራተኞችን ደሞዝ ስትቆርጥ አትቆርጭም አልኳት። ነግራቸዋለሁ ከዚህ ፊት። ለምን የሚገባውን ነገር እነሱ ለጠፋ ዕቃ ለማካካሻ ገንዘብ የሚበቃ አስቀምጠዋል። ለልጆችሽ መዓት አታቆይ አልኳታ። ብራዘርዬ ድምፄን አልቀይም ምናምን ነገር አለ። መልእክት ሲያመጣ መዓት አታቆይ እልሃለሁ። ያለ ጽድቅ የምትሰበስቡት ገንዘብ ከእጅ ላይ አመድ ነው የሚሆን፣ የሚበተነው ይጠፋል። መዓት አታቆይ ስለ ልጆችሽ እህቴ። የሚገባው ነገር አድርገዋል። እነዚህ ልጆች ቀኑን ሁሉ ጎብጠው ውለው ሰርተው ደሞዛቸውን ይዘው መግባት አለባቸው። በዕለት ከሚያገኙት ቲፕ ሰዎች ከሚሰጧቸው ነፃ ስጦታ ገንዘብ እየተጠራቀመ ለሚጠፋው ዕቃ ማካካሻ ይሆን ዘንድ አድርግ ብለሽኝ፣ ያው ገንዘብ ተሰብስቧል። ያ በቂሽ ነው ዕቃውን ለመሙላት።
ማታ አታቆይ አልኳት። ሃይላንድ ውሃ በንዴት ነው ፊት ለፊት የጠጣችው። 500 ነው 600 ሚሊሜትር የሚሆን ሚሊሜትር ነው ምናምን ትሉት ይቻላል። ቡትሌው ሃይላንዱ ማለት ነው የስ ነው ምናምን ነገር ሮያሉን የስ ብቻ አይዶን ግን ፊት ለፊቴ ስጠጣ አውቃለሁ። በንዴት ማለት ነው። ምን ያበሳጫል? ጴንጤ ሆና ማለት ነው። እንዴት እንዲህ ትላለህ? እኔ ምንን ነገር ዩኒፎርሜን አስረክበኝ አውልቄላት። ጻድቁ ኢየሱስ ጌታ እኮ ነው። ጥቼ እጣላለሁ በጽድቅ ጉዳይ። አታጭበረብርም። እኔም አላጭበረብርም። የተጠራኑ ለጽድቅ ኑሮ ነው። የተጠራኑ ለቅድስና ኑሮ ነው። ኢየሱስ ጌታችን ነው። በእውነት ነው የምናደርገው። ከዛም የወር ደመወዜ ሳይሰጠኝ ነጋት ብለው ንካዋሉኛ። ከዛ የመጨረሻዬ ቤት ፎርቹን ካፌን ስንት ሰው ያውቀዋል? ቦሌ ድልድይ ፊት ለፊት ላይ ማለት ነው። ስንት ሰው ያውቀዋል? ፎርቹን ካፌ ፎቶ ወንደሰን አጠገብ ነበር የነበረው። እዛ ደግሞ ገባው። አይ ቲንክ ከፎርቹን ካፌ ጎን ፎርቹን ካፌ ወይ ፎርቹን ካፌ ጎን ያለ ስሙን አሁን እንትን ባለው እዛ ገባው። እሱም የኦርቶዶክስ እምነት ተከታይ አማኝ ነው። ጥሩ ሰው ፈልጉልኝ ታማኝ ሰርቶ የሚያሰራ ብለው እዛ ኧረ አንድ ሰው አለልህ ደረቅ ጴንጤ ነው ግን ብለው አሉት እና ጠራ። ይሁን ብሎ ጠራኝ። በስራ ታማኝነት ማምታታት የሚባል ነገር የለም። የምን ማምታታት? እስትንፋሴን ይውሰደው እግዚአብሔር እኮ አልኩ። ጊታር ነው አዶ ነው ጊታር አልነበረም። እኔ የመጀመሪያ ግን ከፎቶ ወንደሰን አጠገብ ነው ቴዲዬ። ፎቶ ወንደሰን ቦሌ ድልድይ ጋር የነበረው ህንፃው ላይ ከመምጣቱ በፊት አይ ቲንክ ህንፃ ተሰርቶ ህንፃው እኔ ገና ልመጣ አካባቢ ላይ ገና ብዙም አላለቀም መሰለኝ ወይ አልቆ ነበር። ከመሬቱ ላይ ያለው ነው ፊት ለፊት ላይ ማለት ነው። አሁን ፈርሷል። አዎ እንደዛ ነው ፈርሷል። ከዛ የቀድሞቹ የቦሌ ቁጠባ ቤቶች የሚባሉት እሱ ውስጥ ነበር የነበረው። ይኸውልህ እሱ ቤት ተጠርቼ በኃላፊነት ገባሁ። አሁንም ስራ ለመስራት እና ለማሰራት በታማኝነት ነው። ቀብራራ ቆፍጣና ጴንጤ ማለት ነው። በታማኝነት ስራዬን በሰዓቴን የምገባው፣ ሰዎችም ሰራተኞችም በሰዓታቸው እንዲገቡ በጥንቃቄ የማደርገው። የኔ አመሌ ግን ምሳ ሰዓት እና ቁርስ ሰዓት በሚደርስ ሰዓት ላይ ያ ሰዓት ቶሎ እንዲደርስልኝ እፈልጋለሁ። እኔ መተንፈስ እፈልጋለሁ። ምንህ መተንፈስ እፈልጋለሁ። በረጅሙ መተንፈስ እፈልጋለሁ። አንድ ነገር ተናግሬ ምን አትለኝም? ያድናል ኢየሱስ ማለት የኔ አባት ከዚህ መንፈስ ሳልጎድል የዘመኔ ቁጥር ይለቅ። ያኔ ምንም በሌለበት፣ ሚስት በሌለበት፣ ልጆቼ በሌሉበት፣ ምንም በሌለበት ያገኘኝ፣ ምድረ በዳ ላይ ያገኘኝ ጌታ። እናንተ ጌታ እኮ አይንካ። ሲነካ እኮ ጌታ አይንካ አይባልም ሚንካ እንጂ ጌታ እኮ ሲነካ ለዘላለም ነው እኮ በቃ ሚነካ። እና የምሳ ሰዓትና የቁርስ ሰዓት ቶሎ እንዲደርስልኝ ነው የምፈልገው። ምክንያቱም ሰራተኞች እዛ ይሰበሰባሉ እና እነሱ እንግዲህ ያው ወያኔ፣ ሻቢያ፣ ኦነግ፣ ፋኖ፣ ጋኖ ሲሉ ወይ ደግሞ አርሰናል፣ ማንቸስተር እንትና አወጣት፣ አወጣችው፣ አውጥተናት፣ ላወጣት እያሉ ሲሉ እኔ ደግሞ የኔ ውስጤ የሞላውን ኢየሱሴን ለማውራት ነው ያችን ሰዓት የምጠብቀው። እንደዛ እያልኩ ወንጌል እሰብክ ነበር። ወንጌል ነግራቸው የመጀመሪያ እዛ መስሪያ ቤት ጌታን የተቀበለው ሰው የጉራጌ ሀገር ተወላጅ ነው፣ ሙስሊም ነው። አይ ቲንክ የስልጤ ተወላጅ ነው፣ ሙስሊም ነው። ይሄ ወሬ ተሰምቶ ነበር ወደ አለቃዬ ማለት ነው። አይ ሰውየው ጴንጤ ነው፣ ግን በስራው ታማኝ ነው፣ ግን ቤቱን የወንጌል ቤት መስበኪያ ቤት አድርጎታልና እና የሆነ ነገር ብትናገረው ብታስታግሰው ጥሩ ነው ምናምን ነገር ብለው ነግረውት እና በቃ ቤቱ ስራው ላይ ትኩረት ብታደርግ ስራው ላይ እግዚአብሔር ይባርክ፣ ግን ቤቱ የሃይማኖት መስበኪያ አይደለም እና ሰራተኞች እንደዛ እያሉ እንትን እያሉ ነው እና በቃ ምናምን ነገር ብሎ ፊቱን ኩስተር አድርጎ ማለት ነው። የምፈራ መስሎት ይቀልዳል እንዴ አንተ? በእውነት እኮ ነው ብዬ የምልህ ትቀልዳለህ እንዴ? ስለ ኢየሱስ ሚስቴና ልጆቼን ተዋለሁኝ፣ ከእነሱ የሚበልጥ የለም።
እናትና አባቴን፣ ወንድሞቼን፣ እናቶቼን፣ አብሮ አደጎቼን ጥዬ ነው የወጣሁት። የሚባል ነገር የለም እኮ ነው ብዬ የምልህ እና የምፈራው መስሎ ፊቱን ከጽም አድርጎ በእርግጥ የድርጅቱ ባለቤት ነው እና እንደዚህ እንትን ባትል ምናምን ነገር ብሎ ሃርድ ነገር ሊሰጠኝ ማለት ነው። አይ ምን እንግዲህ ሰው እኮ በሚሰበሰብ ሰዓት ላይ የሚያወራው ነገር አለ አይደል አልኩት። ስለ ፖለቲካ፣ ስለ ኢኮኖሚ፣ ስለተለያየ ነገር ያወራል። ስለ ሴት፣ ስለ ወንድ ያወራሉ። እኔም ደግሞ በምንገናኝ ሰዓት ላይ ከሰራተኞች ጋር ስለ ጌታ ስለ ኢየሱስ ክርስቶስ አወራለሁ። እኔ ጴንጤ ነኝ፣ ኢየሱስን ወደዋለሁ እና አወራለሁ አልኩት። አይ በቃ ተው ምናምን ነገር ብለዋለኝ እና በስንተኛው ጊዜ ለምሳ ሰዓት ላይ እላይ ያለችው አሰገነት ላይ ምሳ አምጥቶልኝ ያ ሰራተኛው፣ ከዛ ከበላው በኋላ እሱም ቁጭ ብሎ እየበላ ነበረ። ነገርኩት ስለ ጌታ። ከዛ ፊትም ነገር ሰው ነበር። ጌታን ተቀበል አልኩት። ኦኬ አለ። እዛው ጋር ተንበረከካ እና ጌታን እንዲቀበል ንስሐ እያስገባሁት እያለው እንትን አሰሪው መጣ። በቃ ይምጣ። ለምን ጂኒ ከሲኦል ለምን አይወጣም? በነቂስ ይምጣ። አየ ጌታን ተቀበለ ልጁ እና በማግስቱ ስራ ልገባ ስል የማናግርህ ጉዳይ አለ ብሎ ጠራኝ ቢሮ። ስራውን በራስ ፍቃድ እንደለቀክ ነው እያየሁ ያለሁት። የምታደርገውን ነገር ሁሉ አይቻለሁ ነው ብሎ አለ። ጌታ ኢየሱስ ያድናል ብዬ የወር ደሞዜ ሳይደርስ 50 ሳንቲም ነበረችኝ ይመስለኛል በዚያን ጊዜ ኪሴ ውስጥ እርቦኝ የ50 ሳንቲም እየተጠቀለለች የምትሸጥ ስኳር ነበረች። እሷን ገዝቼ እንደ ቃምኩኝ አውቃለሁኝ። አባዬ ጌታ ኢየሱስ ለዘላለም ስም ይባረክ። ያ ዘመን የማይታለፍ ዘመን ይመስል ነበር፣ ግን በአንተ ስንቱን አሳለፍከን፣ ስንቱን ሸለቆ አለፍን፣ ስንቱን ተራራ ወጣህን፣ ስንቱን አቀበት ቁልቁለቱን ረዳህን። ቀኝህና የፊት ብርሃን ስለበራልን በማይዝለው ክንዶችህ ስለደገፍከኝ እኔንም ወንድሞች እናቶቼ እዚህ ተናገሩ ብዬ ብላቸው ከእቴ ከታጉ ጀምሮ በሕይወታቸው ያደረክላቸውን ተአምራት ለዘመናት ለሕይወት ዘመን የማይረሱት ሁላችን ያንተ ለማኞች ነን። ሁላችን ከአንተ እጅ በልተናል፣ ከአንተ እጅ ጠጥተናል። አንተ አሳድገህናል፣ አንተ ከክፉ ጠብቀህናል። ቀኝህና የፊት ብርሃን በርቶልን በምንወጣበት በምንገባበት ሁሉ ሞገስ ሆነህን አሻግረህናል፣ ራርተህልናል። ጥርሳቸውን አሹለው ሊነክሱን የመጡ ሰዎች ለሰይጣን ለወጥመዱ ለክፉ ሰዎች ለጥርሳቸው ንክሻ አሳልፈህ አልሰጠህንም። ስለራራህልን ስለወደድከን። ተናገሩ ተብሎ ቢባሉ እህቶችና ወንድሞቼ እኔም በህይወት ዘመን ይሄ ብቻ አይደለም ባለፍኩባቸው የህይወት ዘመናት እስከዚች አሁን እስከማወራባት ሰዓት ድረስ ያደረሰኝ ምሕረት ነው፣ ያሻገረኝ ክንድ ነው። ክብርና ምስጋና ለታላቁ ለስም ይሆን። እንወድሃለን ጌታ ኢየሱስ። በአንተ ስለተነካን ተግለብልበህ ትጠፋለህ ብለው ያሉኝ የወንጌል አማኞች ሁሉ ጭምር አልጠፋውም። የምን መንተክተክ ነው? እስቲ ተረጋጋ። ክርስቲያን ብስል ሲል ዝም ነው የሚለው አሉኝ አንዳንድ ጴንጤዎች። ብስል ሲል ዝም ነው የሚለው ምንድነው? መለፍለፍ፣ ኢየሱስ ኢየሱስ ኢየሱስ፣ ነጋ ጠባ ኢየሱስ፣ ማልቀስ፣ መነፍረቅ፣ ኢየሱስ 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 ምንድን ነው? እስቲ ተረጋጋ። በሰላ አትልም እንዴ ይላሉ። የክርስትና መብሰሉ ኢየሱስ ኢየሱስ ማስባል እንጂ አንደበት ለጉሞ መቀመጥ አይደለም። ብስል ያለ ክርስቲያን ስለ ኢየሱስ አብዝቶ ይጮሃል። አብዝተ ስለ ኢየሱስ መጮህ የተውክ ቀን ግን መብሰል አይደለም መጠንዛት ጀምረሃል ማለት ነው። እህቴ መድኃኒዓለም ምስክሬ ነው። ስለ ኢየሱስ መናገር ያቆማችሁ ጊዜ መጠንዛት ጀምረሃል። ሚስቴ አሁን ከቡና ጋር ቆሎ አምጥታልኝ ነበር። ስሬ ቆሎ ስለምወድ የገጠር ልጅ ስለሆንኩ አሁን ጠንዝቷል። በእውነት ስሬ ያለ ቆሎ ትኩስ ቆሎ ነበር የመጣልኝ፣ ግን ጠንዝቷል። ጥንዝት
እያልክ ትመጣለህ ማለት ነው። ከዛ በኋላ አትታኘክ ምን አትልም ምናምን በቃ ብስል ያለ ክርስቲያን እርግጥ ያለ ክርስቲያን ኢየሱስ ብሎ እንኳን ሲል ቀስ ብሎ ረጋ ብሎ ብለው